ኢትዮጵያ ካለፈችበትና ከነበረችበት አለመግባባት ውጣ ውረድ እንድትወጣ ምክክርና ውይይት አይነተኛ መፍትሄ መሆኑን የሀገራዊ ምክክር ኮሚሽን ያስቀምጣል። በዋናነትም መተማመን የሰፈነበት አዲስ የፖለቲካ ስርዓት ለመፍጠር ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮችን በውይይት ለመፍታት የሚያስችል የፖለቲካ ባህል ለማዳበርም ከተለያዩ የሀገራችን ክፍሎች አጀንዳዎችን እየሰበሰበና እየመከረ ይገኛል። ለዚህ ሂደት መሳካትም የከፍተኛ ትምህርት ተቋማት ሚና ከፍተኛ ሆኖ እናገኘዋለን። የዛሬዋ ኢትዮጵያ የተመሰረተችው ሲባል ብዙ ቁስል የሚያነሱ ብዙ ችግር የሚያነሱ የሀገራችን ህዝቦች አሉ። እሱንም እነዚህ መጥፎ ትውስታዎቻችንን ሪኮግናይዝ ተደርጎ የሂሊንግ ሜካኒዝም ውስጥ አልፎ በእርቀ ሰላም ታልፎ ወደ አንድነት መምጣት የራሳችንን አይደንቲቲ እንደያዝን ሁሉም የራሱን አይደንቲቲ እንደያዘ አገራዊ አይደንቲቲ ደግሞ መገንባት በጣም ወሳኝ ነውና ዕውቀት የሚገነባበት ትውልድ የሚቀረጽበት ቦታ ነው ትምህርት ቤት። ከታች ከኤሌመንተሪ አንስቶ እስከ ከፍተኛ ትምህርት ተቋማት ድረስ ትልቅ ሚና አላቸው። ትናንት እቺ ሀገር ፈተና ውስጥ ልትወድቅ የቻለችው በነጠላ ትርክት ምክንያት ነው። ሁሉም የኔ፣ ትክክሉ የኔ፣ ጥቅሙ ለኔ፣ ታሪኩ የኔ 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 የሚል ሀገራዊ ችግሮችን ዘላቂ በሆነ መንገድ በመፍታት አስተማማኝ ሰላም ለመፍጠር እንዲሁም ጠንካራና ቅቡልነት ያለው ሀገረ መንግስት ለመገንባት በሚደረገው ጥረት ውስጥ ምክክር ወሳኝ መሆኑ ምስክር አያሻውም። ሆኖም ግን የሁሉንም ቅንጅታዊ አሰራር የሚጠይቅ ነው። ሀገራዊ ምክክር ብቻውን መፍትሄ ሊሆን አይችልም ብለን ነው የምናስበው። ምክንያቱም በምን ማዕቀፍ ነው ይሄ ውይይት ለሁሉም ህብረተሰብ ለሁሉም ሴክተር የሚዳረሰው? ለምሳሌ ተቋማዊ የምናደርገው እንዴት ነው? መዋቅራዊ ቅርጽ የምንሰጠው እንዴት ነው? ሁሉም ጋር የሚዳረሰው እንዴት ነው? ኮሚሽኑ ብቻውን ከዳር ያደርሰዋል ወይ? የኛ ሮል ምንድነው? እዛ ውስጥ ኢንስቲትዩሽንስ ምን ሚና አላቸው? ሁሉም ደግሞ ሲወስደው በምን መልኩ ይውረድ ይሄ የሚለውን ፍሬምወርክ የማዘጋጀት ኢንስቲትዩሽናላይዝ የማድረግ በፖሊሲ ደረጃ ኢምፕሊሜንቴሽኑን ሞኒተር የማድረግ ፋሲሊቴት የማድረግ ስራዎች ላይ ትልቅ ድርሻ ይኖረናል። ይህን ሳይንሳዊ ማድረግ ያስፈልጋል የሚል እምነት አለንና ሀገራዊ ምክክሩ ትልቅ እድል ነው። ሀገራዊ የምክክር ኮሚሽኑ ያከናወነ ባለው የእስካሁኑ ሂደት ውስጥ የከፍተኛ ትምህርት ተቋማት ተሳትፎ ወሳኝ ነበር። በየክልሉ ዩኒቨርሲቲዎች አሉ። ዩኒቨርሲቲዎች የሀገራዊ ምክክር ኮሚሽኑ አንዱ ሴንተሮች ሆኖ ነው አስተዋጽኦ ሲያገለግሉ የነበሩትና በየመድረኩ ማለት ነውና ከዛ አንፃር ምሁራን በሚቻለው ሁሉ በዛ ውስጥ ድርሻቸውን ሲወጡ ቆይተዋል ብዬ ነው የማስበው። ስለዚህ በዛ ውስጥ የኔነት ስሜት አለ ማለት ነው። ከፍተኛ ትምህርት ተቋማቶቻችን እና ሀገራዊ ምክክር መድረኩ እኔ በዛ ውስጥ አስተዋጽኦ አለኝ የሚል ስሜት እንዳላቸው አቃለው በዛ ውስጥ ድርሻ የወሰዱት እንዳሉ ስለማቅ ማለት ነውና ከዛ አንፃር ነው ማየው። ዩኒቨርሲቲዎች እንደ ትምህርት ሚኒስቴርም በትልቅ KPI ተደርጎ ተወስዶ በአመት ቢያንስ 3-4 መሰል የውይይት መድረኮች እንዲኖሩ ከዛ ባነሰ ስኬል ደግሞ በስፋት በየኮሌጁ በየዲፓርትመንቱ ተማሪዎች በተማሪ ህብረት በተለያዩ አደረጃጀቶች የውይይት ባህል እንዲበለጽግ እንዲያድግ እንዲጎለብት ስራዎች መስራት ዋነኛ ዓላማ ተደርጎ በተለይ ከቅርብ ጊዜ ለዚህም ኮንትሪቢዩት ለማድረግ ለሀገራዊ ምክክሩም ኮንትሪቢዩት ለማድረግ ስራዎች እየተሰሩ ይገኛል።